መድረክ እንግዲህ ዋናው መሪ ቃል በወጣቶች ህዝባዊ ተሳትፎ አንድነትንና የሰላማዊ አብሮነትን መገንባት የሚል ነው። የሀገራችን ወጣቶች በሰላም፣ በአብሮነት፣ በአንድነት እና በአጠቃላይ በሀገራዊ ልማትና ብልጽግና ግንባታ ሂደት የሚያደርጉት ተሳትፎ እጅግ የላቀ ነው። የወጣቶች ተሳትፎ ለሀገራችን ሰላም፣ አንድነት፣ ልማት፣ እድገት አስፈላጊ የሆነበት ዋነኛው ምክንያት ወጣቶች ለቀደሙት ተግዳሮቶቻችን የመፍትሄ ሀሳቦችን መፍጠር የሚችል ትልቅ አቅም ስላላቸው። ቅድም ክቡር አቶ ቀጀላ ሲናገሩ ነበር። በፊት ያሉት የራሳቸውን ኮንትሪቢዩት አድርገዋል። አሁን ያለው ወጣት የነገ መሪ ብቻ ሳይሆን የዛሬም መሪ ጭምር ስለሆነ ይህንን በፊት የሰራነው ወረት እንዳለ ሆኖ የሳትናቸውን ነገሮች ደግሞ ለማስተካከል ትልቅ እድል፣ ትልቅ አቅምም ያላችሁ በመሆኑ ነው ወሳኝ ነው የምንለው፣ እንዲሁ ለንግግር አይደለም። ስለዚህ እዚህ መገኘታችሁ ከራሳችሁ አልፋችሁ ሌሎች ወጣቶችን ኢንፍሉዌንስ ፖዘቲቭሊ የምታደርጉበት እንደገና ደግሞ ለሀገርም የራሳችሁን ጠጠር የምትጥሉበት አጋጣሚ እንደሆነ ተረታችሁ ነው ብዬ አምናለሁ። የራሳቸውን ሀሳብ አደርጅተው ለሀገር ኮንትሪቢዩት ማድረግ አለባቸው በሚል ሰፊ እድሎችን መንግስት እየፈጠረ ይገኛልና ለማህበራዊ ግንኙነታችን፣ ለሀገር ግንባታ፣ ለሰላም፣ ለሁሉም ነገር የሀገርም የህዝብም አይን በእናንተ በወጣቶች እንዳለ ልታውቁ ይገባል። ክቡር ጠቅላይ ሚኒስትራችን እንዳሉት ወጣትነት ምንድን ነው? እሳት ነው ብለዋል። እሳቱን ግን ምን አድርጉበት ነው ያሉት? ብረት አቀልጡበት። ይሄ ማለት ብረት እንግዲህ የጠነከረ ካልቀለጠ ሼፕ ለማድረግ የሚያስቸግር ነው አይደለም? ያ ትኩስ ኃይል እንደ ብረት የገነገነ ሀሳብን የምታቀልጡበት ይሁን። ያ እሳት ሌላ ነገር ለጥቅም የምታውሉበት፣ ያ እሳት የሆነ ጉልበት ለዛ የሚውል ይሁን ነው ያሉት። ይህንን ደግሞ ብቻችሁን አይደለም ያደረጋችሁ ልትወጡ የምችሉት። እኛም እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር የተለያዩ ፖሊሲዎችን በማውጣት ህጎችን በማውጣት አስቻይ ሁኔታዎችን በመፍጠር እናንተ ደግሞ የበለጠ ተሳታፊ የምትሆኑበትን የበኩላችሁን አስተዋጽኦ የምታደርጉበትን መደላድል መፍጠር ነው። ትልቁ ዓላማችንም በስነ ምግባር የታነጸ እና ሀገር ወዳድ የሆነ ወጣት ማፍራት ነው። ግጭቶችን በመከላከልም በሰላም ሂደት በጽናት የሚታገል ወጣት ማፍራት ነው የመንግስት ዋናው ዓላማ። በዚህም እናንተ በትምህርት ቤቶቻችሁ ባላችሁበት የስራ ድርሻ በማህበረሰባችሁ ውስጥም ያላችሁ አስተዋጽኦ ከፍተኛ መሆኑን አውቃችሁ እኔ አይመለከተኝም ከሚል ሀሳብ ወጥታችሁ የበኩላችሁን አስተዋጽኦ እንድታበረክቱ በዚሁ አደራ ለማለት ወዳለሁ። ለአብሮነትና ለአንድነት በጋራ መቆም ደግሞ ወሳኝነት አለው። ሀገራችን ውስጥ የተለያዩ የወጣት አደረጃጀቶች አሉ። ወጣቶች ላይ ደግሞ የሚሰሩ ከመንግስት ጀምሮ ብዙ አደረጃጀቶች አሉ። እነዚህ በአንድነት መጥተው የማይሰሩ ከሆነ የተናጥል ስራ የትም አያደርሰን። ለዚህ ዛሬ እዚህ ያላችሁ ወጣቶች ከሁሉም አደረጃጀቶች ጋር ደግሞ በጋራ ሆናችሁ ኮንትሪቢዩት የምታደርጉበት መድረክ፣ የጋራ የባለቤትነት ስሜት የምትፈጥሩበት መድረክ ሊኖር ይገባል ብዬ አስባለሁ። በዚህ ሂደት እንግዲህ አዲስ ፎረም 2025 እንደዚህ ያለ መድረክ ማዘጋጀቱ ትልቅ እገዛ ያደርጋል ብዬ አምናለሁ። ወጣቶች በዚህ መድረክ ለሀገራችሁ፣ ለሕዝባችሁ ሰላም፣ አብሮነት፣ አንድነት፣ ለሀገራችሁ ብልጽግና በጋራ በመምከር መሰረታዊ ለውጥ እንደምታመጡ እምነታችን የጸና ነው። ስለዚህ እዚህ የተገኛችሁ ልዑካን ቡድኖች ብቻ አይደላችሁም መፍትሄ የምትሰጡት፣
ስለዚህም ከሌሎቹም ጋር እንድትቀናጁ ጥሪን አቀርባለሁ። በእንዲህ ያለ መድረክ የተለያዩ ልምዶቻችሁንም የምትጋሩበት እንደሚሆን አልጠራጠርም። በተለይ ያው የምናውቀው የሀገር ባህል ልብሳችን የሚሰራው የሸማኔ መወርወሪያ ነው አይደለም የሚባለው? ወደዚህ ወደዛ የምናደርገው ልክ እንደዛ የሽመና መወርወሪያ በትክክል በማሰናሰል ክሩ ወደማይበጠስና ህብር ያለው ምርት እንደሚቀየር አይነት ወይም ደግሞ እንደሚቀይረው ሸማኔ አይነት ራሳችሁን አይታችሁ የተከበረችና አንድነቷ የጸና የበለጸገች ህብረ ብሔራዊት ኢትዮጵያን ለመገንባት ትልቅ አቅም አላችሁ። ያንን አቅም አውጥታችሁ ተጠቀሙበት። ሁላችንም ይህንን እንድንል በልቦናችን እጠይቃለሁ። እኔ እንደ ሰው ወይም እኔ እንደ ሰውነት ከማንም አልበልጥም፣ ከማንም አላንስም። ከማንም አልበልጥም ስንል ሌላውም እናደርጋለን፣ እናከብራለን። ከማንም አላንስም ስንል ደግሞ እኔም ኮንትሪቢዩት የማደርገው ለሀገሬ የማበረክተው ትልቅ አስተዋጽኦ አለኝ ብለን በጋራ እንድንነሳ ያደርገናል እና ሁላችንም እኩል የሚያደርገን ሰውነታችን ነው። ሰላም የሚጀምረው ከዚህ ነው ማለት ነው፣ ከመከባበር ነው። የኢትዮጵያ ወጣቶች ለሰላምና ደህንነት የሀገራዊ የድርጊት መርሃ ግብር ነድፈን ጨርሰናል። ይሄ ናሽናል አክሽን ፕላን በሚኒስቴር መስሪያ ቤታችን ብቻ የሚተገበር አይደለም። ሌሎች አካላትን በተለይ ወጣቶችን አት ሴንተር ኦፍ አጀንዳው አድርገን የምንንቀሳቀስ ነው የሚሆነው። ይሄንን ይፋ ከማድረጋችን በፊት የምክክር መድረክም ይኖረናል። ስለዚህ ሁሉም አቅም በአንድነት ከመጣ ይሄን የሀገራዊ የድርጊት መርሃ ግብሩን ኢትዮጵያ አላት ለማለት ብቻ ሳይሆን የእውነትም ሰላም ለመፍጠር የምንጠቀምበት ይሆናል ብዬ አምናለሁ። በመጨረሻም እናንተ የቀጣዩ የዛሬቱም ኢትዮጵያ ታላቅ ምዕራፍ ቀያሾች ናችሁና ያን ምዕራፍ በሰላምና በመተባበር በአብሮነት በአንድነት እንድትገነቡ አደራ ላለው ፈጣሪ ኢትዮጵያ ሀገራችንና ሕዝቦቿን ይባርክ ይጠብቅልን። አመሰግናለሁ።